እስቲ በእናትህ ለዚህ መድኃኒት ምን አለ? ምን አለ? አንተ ምን እያደረክ ነው? ምን እያደረክ ነው? እኔ እኮ ነው የምልሽ አንቺ ውጣ ዞር በል። እኔ አሞኛል ዞር በል። እንደ ነጭና በቤት በቢላው እኮ ነው እየዳሰስኩን ነው። ማን እየዳሰስኩን ነው? ማን ያዘዘ? ዛሬን እየዳሰስኩን ነው። ምንድን ነው የምትዳሰው? በቢላ ነው የምትዳሰው? እንዴ ያው በቢላ ሳይሆን እሱን ካልገደልኩ ግን መቼም ቢሆን ሰላማችንን አግኝተን የምንኖርበት ጊዜ አይኖርም። ስለዚህ ግዴታ እሱ መሞት አለበት። እሱ አይሞት የምትለኝ ከሆነ እኔ ራሴን አጠፋለሁ። በቃ ቃላታ እነግራለሁ። አትንተኝ እነግራለሁ። ትናገራለህ አይደል? ተሰርቀ ይታያል። እንደው እኔ ቀረሁ ይጀማያል። ተሰብስፋይ ተረጃጅ ከዚህ ተነሽ እንጂ እንዴ ረፍ ሂጂ። ለምን ተመጣጣ አንተ ከዚህ ጋር እንዴ ለሞት እሺ ትሞታለህ። መሞት ነው የፈለከው? ስለዚህ እስኪ ትዝታ አገኘሽው? አዎ አገኘሁ። እስኪ አምጪው። እሺ እንግዲህ ይሄ ነው የተላከላት። ይኸውላችሁ እንግዲህ ውድ ተመልካቾቼ ምንድነው የተላከው? ልጁን አምጣው ነው የሚለው አሁንም። ስለዚህ ይሄ ልጅ በጣም ተፈላጊ ልጅ ሆኗል ማለት ነው። ከኛ ወገን ይሆን ዘንድ ልጅህ መስዋዕት መሆን አለበት። አንተ ልጅህን ካላመጣ አንተም ሆንክ ቤተሰብህ ብሎም ዘርህ ይወድማል። ይህን ለዘርህ ስትል አድርግ። ይህን ካላደረግክ ግን በአንተም ሆነ በቤተሰቦችህ ብሎም በዘርህ በአካባቢ ትልቅ መቅሰፍት ይወርዳል። እያንዳንዱ ሰው ይሰቃያል። ስቃዩንም ቁጭ ብለህ እንድታየው ይሆናል። ሕይወትህን ከማጣትህ በፊት ስቃዮቹን ታያቸዋለህ። ዋው! እንግዲህ ይሄ ባለፈው የተላከላቸው ነው። የልጁንም የእሱንም ሁኔታ የሚገልጽ እኔ ግራ ገብቶኛል። ወረቀቱን ቆይ ታነሳዋለሽ። ፎቶ አምጪው ትዝታ አምጪውና እዚህ ጋር ነው ያለው። ስለዚህ ለማንኛውም እንግዲህ ውድ ተመልካቾቼ እሱም እስኪነቃ እንጠብቀዋለን። ከነቃ በኋላ ስለ ሁኔታው እንጠይቀዋለን። ትዝታንም እንጠይቃታለን። እኔ ትንሽ ግራ የገባው ነገር ነው እዚህ ቤት ውስጥ እየተፈጠረ ያለው ነገር። ዞሮ ዞሮ ጸሎት አድርጉልን፣ እኛም ጸሎት እናደርጋለን። ጠዋት ስንወጣ አንተም ጸሎት አድርግሽ። ካሜራ ጸሎት ወይ እስቲ ሰው እየደውሎልኛል እየመጣው ነው አለኝ። ደርሶ ማን ነው? እንትን ነው ሐኪሙ። እና እስቲ ልጅ መጥቻለሁ አለሽ? አዎ መጥቻለሁ አለኝ። ግን ትተማመኝበታለሽ ሰውዬው? ያው እንግዲህ ታዲያ ምን ይደረግ ነው? ጣና ይው ይኩ ያ ዝም ብሎ ማምጣት ልክ አይደለም። ምን ላድርግ እንዴ? ነይ እስቲ ቆይ፣ ከማን ጋር ማን ነው የጠቆመሽ ሰውዬው? ሰውዬው የጠቆመኝማ አካባቢው ሰው ነው የጠቆመኝ። ጥሩ ነው የባህላዊ ሐኪም ነው አሉ። እና ልጅሽን በደንብ ያይልሻል በባህላዊ አድርጎ ባለቤትሽንም እንደዚህ ሆኖ እንዴት እንታያለሽ እና ጥሩ ነው እና ያይልሻልና ይሄ ይመጣል ምናምን ብለው ስልክ ነው የሚሰጡኝ እነሱ ናቸው። ስለዚህ አሁን ደርሻለሁ ብለሽ ነው? አዎ ደርሻለሁ መጣሁ አለኝ። እሺ በቃ ሂጂና ይዘሽ ነው። እኔ አላመንኩበትም እውነቱን ስነግርሽ፣ ግን በቃ ችግር የለውም ሂጂ። እሱ እስኪነሳ ድረስ እኛ ባለንበት ከሆነ ችግር የለውም። እሺ በቃ እኛም እዛ ሳሎን እንሁን፣ እሱ ይንቃ እስኪነቃ ድረስ። እሺ
እኔን ነው ግን የሚመስለው አዋላጁ መሰለ ቀይ ነው እንጂ እሱ ወይ መጣችሁ መጣ እሺ ሰላም ደህና ዋላችሁ ሰላም ዋላችሁ ሰላም የታመመው ልጅ ነው ይሄ ነው አረፍ ይበል ይሄ ነው ወጭ ባለ መጀመሪያ እሺ እና ምን እያደረገ ነው ያው ምን አደረገው ምንድነው የሚያደርገው ልጅ ደም ተፋ ባለፈው ደም ተፋ አይደለ የማ መንፈስ ነው የሚጫወትበት እንደዚህ የሚያደርገው መንፈስ ነው ማለት ነው መንፈስ ነው አይን ወጊ ያለ አይነ ጥላ አለ ቡዳ አለ ብዙ ነገር አለ እና ለዚህ መድኃኒት እኮ እኔ ነኝ አሁን ለተሻለ መድኃኒት የሚሰጠው እኔ ነኝ ባላዊ ህክምና ነው ከሆነ ከስርቻ የሚያደርጉለት እርሶ ከስርቻና ከቅጠል የሚዘጋጅ ባላዊ መድኃኒት አለ እሱን ቀመሜ ነው የምሰጠው ከምን ካለ ከቅጠል ከስርቻ አለ ራሱን የቻለ ስርቻና ቅጠል የሚባል አለ ከጽዋት ከሱ ነው ተቀምሞ የሚሰጠው እኔ አድነዋለሁ ሌላ ሰው ሊያድነው አይችልም እኔ ነኝ ማድነው ይልሽ እርሶ ነው የሚያድኑት እርሶ ነው ያው እኔ ምንድነው ቆይ አሁን ያመመው ህመሙ ምንድነው ነው የሚባለው ህመሙ እሱ አይነ ወጊ ሊሆን ይችላል አይነ ጥላ ሊሆን ይችላል ቡዳ ሊሆን ይችላል አይታወቅም እሱን እኔ ጋር ነው እንግዲህ ዛሬውን ነው እንደመጣው አይቻል አይደለም እሱ ብቻ አይደለም የታመመው አባትየውም እዛ ውስጥ አለ አባትየውም እንደዚሁ ደም ሲያስተፋው ምናምን ቆይቶ ነው እንትን ያለው እርሶ ከዚህ በፊት ሞክረው ያውቃሉ አድነው ሰው ያውቃሉ አዎ ብዙ ሰው አለ ብዙ ሰው አድኛለሁ ብዙ ሰው አድኜንም አውቀው ዓለም ያውቀኛል እኮ እኔ ታዋቂ ሰው እኮ ነኝ ዓለም ኢትዮጵያ ውስጥ ዓለም የሚያውቀኝ ሰው ነኝ እኔ እርሶ አዎ በባላዊ ህክምና ታዋቂ ነኝ ዛሬ ብቻ አይደለም ይሄን ስራ የሰራሁት ብዙን ጊዜ ነው ብዙ አመታት አስቆጠርኩኝ ነው ከሰራው እድሜ ጠጋ ነው ይባላል አንዳንዴ ለዚህም ልጅ ነው ግን ሳያት እኮ እርሶ ገና ልጅ ነው አንድ ፍሬ ነው ኧረ አዎ ሲያኝ እንደው የኑሮ ሁኔታ ነው እንጂ ትልቅ ሰው ነኝ ብዙ ሰው እኔ ያልሞከርኩት ያላዳንኩት ሰው የለኝም አሁን የዚህ ልጅ በሽታ ታዲያ አይነ ወጊ ምንድነው ነው ያሉት አይነ ወጊ አለ በመብላት ሊሆን ይችላል በመጠጣት ሊሆን ይችላል ወይ እንደዚሁ ሲያልፍ የሆነ ሰው አይቶት ሊሆን ይችላል በዛ ነውና ለዚህ ደግሞ መፍትሄው ከአትክልት ከጧትና ከጧት የሚዘጋጅ ከስርቻ ከቅጠል አለ እሱ ተቀመሞ ነው የሚሰጠው ስለዚህ የልጅ መፍትሄው ካልሆነ በቅርብ ሰዓት የሆነ ሊሞትም ይችላል የሆነ እንትን ሊሆንበት ይችላል እርሶ እዚሁ አካባቢ ነው የሚሰሩት የነበረው አዎ እኔ እዚሁ አካባቢ ነኝ እዚሁ አካባቢ ነው ሀገር ነበሩ አዎ ክፍለ ሀገር ነበርኩ አሁን ወደዚህ መጥቼ ነው ደግሞ ቅርብ ሰዓት ነው እዚህ ጋር የጀመሩ ግን እዛ ብዙ ጊዜ ሆነኛል ብዙ አመታት ሆነኛል ያቀኛል እኮ ሰው እንደው አንተ ባታቀን የሚሆን እንጂ እኔ አላውቀውት አይ ሰምቼው ተራሱ አላውቀውም ሐኪም ሰመረ ነው ያልሽኝ አዎ ሐኪም ሰመረ ብትል ማንም ሰው ያቀኛል የማያቀኝ ሰው የለም እኔ እንደው ምን አድርገው ያውቃሉ እስኪ እንደው ለመተዋወቅ ያክል እኔ እንግዲህ ብዙ ሰው አሁን እዛም ካሜራ አስቀምጬ ነው የማወራውትና ውጭ ሀገርም ያሉ ሰዎች ምናምን እንደዚህ መድኃኒት የሚፈልጉ ሰዎች ሊኖሩ ይችላሉና ምን ይችላሉ እርሶ እሺ እሱ ጥሩ ሀሳብ ነው ያመጣልኝ የሚችለው የአይነ ወጊ አለ አይነ ጥላ አለ የቡዳ አለ እንደዚህ የተለያየ ጢዎች የሚወጣባቸው ሰዎች አሉ የተለያዩ በሰውነታቸው ምልክቶች የሚል በቃ እኔ እንዳጠቃላይ ባላዊ መድኃኒቶችን ብዙን ጊዜ ከኔ የሚያክቱ ስራዎች አይደሉም እኔ በደንብ አርጌ ሁሉን ነገር ቀመም የማዘጋጅ ነኝና ከኔ የሚያመልጥ በሽታ ይኖራል በያ አላስብም ስለዚህ እርሶ ችግር የለበውትም እንደዚህ አይነት ነገር ላይ ጎበዝ ኖት ማለት ነው አዎ ጎበዝ ነኝ ችግር የለብኝም እኔ ምንም ችግር የለብኝም ጎበዝ ነኝ አሁንም ቢሆን የልጅ እኔ ነኝ ማድነው ሌላ ሰው ሊያድነው አይችልም እኔ ነኝ በባላዊ ህክምና የሚሰጥ መድኃኒት አለ እሱን ከሚሰጠዋለሁ ከዛም በኋላ እኔ ነኝ ማድነው እንጂ ሌላ ሰው ሊያድነው አይችልም ግን አውቀዋል ይሄ ልጅ ገና 8ኛ ቀኑ 9ኛ ቀኑ ነው ችግር የለውም ይሆን አዎ እንደውም መድኃኒት እንዴት ይሰጣው አሁን እነዚህ አይነት ልጆች የሚበላ የሚጠጣ ላይ ይፈቀድላቸው በሚጠጣ መልኩ አይደለም የምሰጣቸው ታጭቶ አለ ተቀምሞ የሚቀባ ነገር ነው እኔ የምሰጠው ለልጁ አሁን የሚጠጣ ሲሉ አልነበር እንዴ ቀመም የሚበላ የሚጠጣም ሰጣሉ ሲሉ ነበር እኮ ነው አይ እድሜው ነው የሚወስነው የሚጠጣ የሚሰጠው ነበር ግን እድሜው ህፃን ነው ካሉ የሆነ ታጭቶ ተቀምሞ የሆነ ሰውነቱ የሚቀባ እንትን የወጣበት ይጤው ምኑ እንዲለቀው አድርገዋለሁ እስኪ ባልሽን ማሳየው ውስጥ ላይ ባልየው ማለት እስኪ አይተው ቲምቶ ውስጥ አለ እስኪ ነው እሱም መልካም ሂጅ ምን ጉድ ነው አንተ ምንድነው ለዚህ ልጅው የሚጠጣ ነገር ይሰጣል እንዴ በጣም ህፃን እኮ ነው የሚቀማል ምናምን ለማንኛውም እኛ እንደዚህ አይነት ነገር ውስጥ የሰውዬ ምንም ነገር ይሄ ልጅ እንዲያደርገው አንፈቅድለትም ተጀባውናላው ምንድነው ብርድ ልብስ እኮ ነው ያደረገው በዚህ ፀሐይ
ይሄን ግን ማጣራት አለብን አይመስልም? እኔ አሁን አንተ ጋር እንዳወራ ብዬ ነው ሰውየውን ዝም ልግባና እየው ምናምን ያልኩት። እኛ እንወጣም። አይ ለዚህ ሰውዬ ሰጥቼ ነው የምወጣው። ይሄ ልጅ ነገረ ስራ ሁሉ ደስ አይልም እኮ አንዴ ተጀብኖ አንዴ ምናምን በዛ ላይ ይውል ከየትኛው ጋር ወንድምየው ጋር ከዛኛው ጋር ሆነ እንትናቸው ባይሆን አክሰንታቸው ይመሳሰላል። ያወራበት መንገድ ምናምን እንደዛ ይመስለኛል። አይ ግን ዞሮ ዞሮ ይሄን ሰው ያለ እኔ አላመንኩት። በዚህ ሰዓት እንደዚህ መከራችን ያየርበት ልጃችንን አሳልፈን ሰተልን ያለው እንዴ የሚጠጣ ጭራሽ ምንም እኔ እኮ ጥርጣሬ ውስጥ የከተተኝ ያኔ የሚጠጣ ሲል ለ7 ቀን ለ8 ቀን ልጅ የሚጠጣ ነገር ሰጠዋለሁ እንደዚህ ያደርጋለሁ ደግሞ ተቅለበለበ እንጂ እኔ ብቻ ነኝ ማድነው እንደነባ እኮ ሄደው ደል እንዴ እጄን እኮ ለዛርጊው እኮ ሊና ያንቆ እስኪ ዞሮ አባትየውን ያድን። እኔ እሱን እንደፈለገ ያርግለት እኔ ጉዳይ አይደለም። ይሄ ልጅ ግን ምንም ነገር እንዲያደርጓል። ሲቀጥል ደግሞ ዝም ብላን ይጠራችሁ እንዴት አንተ ላንተ ነግራለች ደውላለች አልደውለችም ደም እንኳን አልነገርኳቸው እየተናገርካት ነበር እኮ እኛ ምንም የሰማነው ነገር የለምና ድንገት እንደዚህ ታመና እንደዚህ መጣ ምናምን ስትለኝ ደበረኝ። ማርያም ታኔ ደበረኝ። ቢያንስ እንኳን ብትደውል ወይ እንዳትናገሪ ብሏት ይሆነ እንዴ እሱ ማን ባልየው እኮ አይደለም የሰጣት ባልየው ማያየው ራሱ መቻቃል። አይ እንደውም የሚመጣ ሰው እንዳለ የሰጣት ሰው ምናልባት የሰጣት ለነሱ ምናምን እንዳትናገሪ ብሏት ሊሆን ይችላል። ባይሆን እሱ ያስኬዳል። ልክ ነው። እስኪ ዝም ብሎ ሰውየውን እናፋጣው አይመስልም? እንደዛ ይሻላል። በጥያቄ ዝም ብዬ ላፋጣውና የሚለውን ነገር እስኪ ልስማ። ምክንያቱም ምንም አልጣመኝም፣ አልተመቸኝም። የምር የሐኪም ነው ወይስ ተልኮ ያለው ነው ምናምን የሚለውን እናያለን። ምክንያቱም እኔን የሚከታተሉ ሰዎች አሉ አላልኩም? አዎ። ከነሱ ውስጥ አንዱ ቢሆንስ ተሸፋፍነው አለባበሱ የወጣት ነው በዛው አለባበሱ የወጣት ነው። እዛ ወሬውን አፉን ለመቀየር ነው እየሞከረ ያለው ይልጅ። ለማንኛውም እንጠብቀው እሺ። እሺ መጣችሁ አየሁት ሰውየውን አየሁት። አይቼው ነበረ እና የነንም ሰውየውንም ያው በኔ እጅ የሚድን አይቼዋለሁ። በደንብ ነው ያየሁት። ሰውየውንም አድነዋለሁ ልጁንም እና እንዴት ነው ልጁ እንደው አቋም አይተውም አጅም መድኃኒት ነው። አጅም መድኃኒት ነው። እኔ ብዙ እንዴ ከእናት ከአባቶቻችን የወረስኩት ጥበብ እኮ ነው። ቆይም ማለት ነው አይተውራ መጀመሪያ እንግባባና ቆይም አይተው ግድ የለዎትም አባቴ ይኸውልዎት ይሰሙኛል። እሺ እንግባባና እዛ ምን በእርሶ እጅ እኮ ነው። ከዛ በኋላ እንደፈለጉ ይዘው ምን ችግር አለ? ብዙ ነገር አለ። እኔ ያልሰራሁት ነገር የለም። እኔ ታዋቂ ሰው ነኝ። ብዙ ነገር እጀም ጥበብ ነው። ብዙ ነገር አድኛለሁ። እንደምታውቀው የኤችአይቪ/ኤድስም አለ የቲቪ የሚሉት አለ። እንደገና በሰውነት የሚወጡ ናቸው እነዚህ ደግሞ ከዚያ ባለፍ ደግሞ ይሄ ውለት አለ፣ አይነ ወጊ አለ፣ አይነ ጥላ አለ። እስኪ አንዱን ይንገሩኝ። እንዴ አንድ ሰው እርሶ ጋር እንዴት ብሎ መጣ? ከዛ እንዴት አድርገው ላዳኑት? ምን አደረጉለት? አንድ ነበረው እንደ ውለሽ ተውሎበት መጥቶ እኔ ጋር። እሺ ውለሽ ምንድነው? ውለሽ ማለት የሆነ ነገር እዛ ቤቱ ላይ የተደረገበት ድግምት አለ የቀበሩበት ማለት ነው። ተቤቱ ተቀብሮ እና በቃ እንደዚህ ዝም ብሎ ልክ እንደዚህ ቤት ያስተኛውም ልሩጥ ይላል፣ ልውጣ ይላል። በቃ የማይለው ነገር አለው። በዘመናዊ ሕክምና በዛኛው ሞከሩት አልችል ሲል ባህላዊ ሕክምና ላይ ነው የመጡና ያለውን መድኃኒት ብዙ ነገር በቃ ብዙ ቀመምኩ። ያለውን ነገር ጠበልም እየጠመኩኝ ደግሞ የሚጠጣ መድኃኒት ነበር። እሱን የሚጠጣውን ከጧት ከስርቻ ከቅጠል ነበር እሱን አዘጋጅቼ ሰጠሁት እና እንደዛ ሆኖ ተፈውሶ ሄደላለው። እና አሁንም የልጅ ለኔ ምንም የሚከብድ ነገር አይደለም፣ ቀላል ነገር ነው። እኔ ሰርቼ ነገ ጥሩ ደረጃ የሚደርስልኝ ነው። እኔን ማድነው ሌላ ሰው ሊያድነው አይችልም። ይልኝ እንዴ ቆይ ማይተው ቆይ ለንካው ጀመዳኔ ምንም ማለት የት ሄድ ቦታ ለዚሁ አይደል እንዴ ያለው? እስቲ ይረጋጉ። እንዴት ነው ወደዚህ ሙያ ገቡት እርሶ? ወደዚህ ወደንቱ እዚህ ሙያ ድሮ አባቴ ጥበበኛ ነበር። መቼም አንዳንዴ ማን ነው የሚባለው አባቱ ከሌላ ይወርሳል። አባቴ እኔ የሚባለው ጋሽ በላይ ይባላሉ።
ጋሽ በላይ ነው የሚባሉ እና ጥበበኛ ነበሩ እንደዚህ እና እኔ በዛን ሰዓት ህፃን ሆኜ የሚቆርጠውን አትክልት እጽዋት በቃ ስርቻውን ምኑን እዚያ እንትን ሲል ያሳየ ነበረ። አንዳንድ ልጅ ከአባቱ ይማራል እውነት ነው ከሌላ ማን ይማራል ከአባቱ ያልተማረ እያልኩኝ ያንን ነው ከዚያ መጀመሪያ ለመርኩ ከዛ እኔ ደግሞ ከሌላ እንደዚህ ቤተሰብ ምንም እያልኩ ብዙ ነገሮችን በቃ በቲክቶክ በዛም እያልኩ ባል ስሪያን አስተዋውቁኝ ሳስተዋውቅ በማል ሰዎች በቲክቶክ እንትን ይሰራሉ። አዎ ሰራ ነበር በባህላዊ ህክምና በቲክቶክ ላይ ያለ ብዙ ነገር አስተዋውቂያለሁ በፌስቡክ ምናምን በፌስቡክም እንደዛ እያልኩ ያስተዋውቅ ከዛ ሰው በሰው ያጠያየቀ እኔ ላይ ይመጣል ብዙ ሰዎች ሲፈወሱ ያየ አሁን በቃ ምን ኢትዮጵያ ውስጥ ብቻ ዓለም ድረስ ታዋቂ ነኝ እኔ የማያውቀኝ የለም። ዛሬም ሆነ ነገም ሆነ ብዙ ሰው ነው ቢጠይቁኝ እንደው እሱ እንዴት እንዳላወቁኝ ግራ ገባኝ። እርሶ እኔ ነው እርሶ ነው። አይ እኔ እንኳን ሰምቼው ማለት እኔ ባህል ህክምናም ብዙም እንትን አይደለሁም አላቅም መረጃውም ስለሌለኝ እርሶን አላቆትም። ውጭ ሀገር ታዲያ ምን አድነው ያውቃሉ? ውጭ ላይ አንድ ነበርና ከዚህ ከኢትዮጵያ ወደ ውጭ ሄደ ሰውዬ ነበረ እና አጋጣሚ ነው ያው መቼም አንዳንዴ ኤችአይቪ ያለብህ ምናምን ተብሎ ህክምና ቢል ምንም ሊድን አልቻለም። በቃ ሲል እስቲ እንደው አንዳንድ ባህላዊ ህክምና ሄድ ተብሎ ወደኔ ተላከ። ሲላክ መጣና እንደው ሙነው መተው ነው ምናምን ስል እንደው በባህላዊ ህክምና ኤችአይቪ ተብዬ ነበር የመጣውኝና መድኃኒቱን ምንም ሊረዱኝ አልቻለም በባህላዊ ህክምና ታዩ ምናምን ተብዬ ነው ምናምን ብሎ እኔ ጋር መጥቶ ያለውን ነገር በዚህ በሰውነቱ ያደበደበ ነገር ነበር ያንን የሚቀባ ምናምን ሰጥቼው መፍትሄ አግኝቶ ተፈውሶ ነው ወደ ሀገር ቤት ሄዶ ዛሬውን ድረስ ሲያመሰግነኝ ነው የሚኖረው። እሱ አዎ እኔ ሲያመሰግነኝ ይኖራል እስካሁን ባለ ከኤድስ አድኖት አዎ እኔ ነኝ ያዳንኩት እና ለዚህ ልጅ እኔ ነኝ መፍትሄው እሎታለሁ እኮ መፍትሄው እርሶ ነው። ግን አንድ ያልገባኝ ነገር እኔ ብቻ ነኝ ማድነው ሌላ ሰው ያድነው የሚያሉት ለምንድን ነው? ጥበብ ነው ይሄ በባህላዊ ህክምና የሚድን እንጂ በዛኛው ህክምና የሚድን አይደለም። እኔ ነኝ ሌሎች ይሄ በባህላዊ ህክምና ብቻ ከጧት ከስርቻል ከቀጠላል ብዙ ተቀምጣ ነው የሚያውቁት። ስርቻ ምንድነው ግን? ስርቻ የሆነ ከጧት ከተለያዩ ጧቶች የሚሰበሰብ ነው ተቀጥቅጦና የሚሰጥም አለ የሚቀባም አለ ከብዙ ነገር ነው። ጧት ሲባል ብዙ አይነት መቼም አንድ አይነት ጧት አይደለም እንደየመሙ ይለያያል የሚሰጠው ተቀምሞ ማለት ነው። እና በዚያ እንደየመሙ ያየው ነው ከየጧቱ እንትን ይያልኩ ያንን እየቀመሙ መፍትሄ ለየሰው እየረዳው እስካሁን ድረስ ባለው አርሶ እየረዷቸው ሰዎች ይድናሉ። ሰዎች መፍትሄ ያገኙ ነው። አሁን የአባትየውስ ችግር ምንድነው አሉ? የአባትየው ችግርማ ያው እንግዲህ እንደሚታወቀው እሱም እንደዚህ ነው ሰውነቱ ያደበደበ ያለው መፍትሄው እዚህ ጋር ያለውን ንቅሳት አይተውታል? ደረቱ ላይ ምናምን አይቼዋለሁ። አዎ ይሄ እንደ መንፈስ ነው የመንፈስ እንትን ነው ይሄ ራሱ የሱ መንፈስ ነው እንደ መንፈስ አድርጎ ሰውነቱ ያደበደበ ሌላ ምክንያት መንፈስ አንዳንዴ በቲቪ ነገር ሊመጣ ይችላል በኤችአይቪ ሊሆን ይችላል ብዙ ነገር ምልክቶችን ሊያሳይ ይችላል። መንፈስ ነው በኤችአይቪ የሚመጣው? አዎ ይመጣል። አንዳንዴ ያንተ መስሎ የሚመጣ ነገር አለ እና በዛ ምክንያት እንዴት ነው መንፈስ በቲቪ እና በኤችአይቪ የሚመስለው? አስመስሎ እንደዛ ልክ ምልክቱ እንደዛ ያሳያል ማለት ፈልጌ ነው። ምልክቱን ልክ እንደ ኤችአይቪ እንደ እንትን ሰውነቱ ያደበደበ ምልክቱ የዛን አይነት ምክንያት ምልክት ይዞ ይመጣል። ኤችአይቪ እንዲመስል ይደረጋል። አዎ እንደዚያ ማድረግ ይችላሉ። አንዳንዴ የውለት እኮ አንዳንድ ሰው ሲሆን እንደዚህ አስመስሎ እንትን ሊለው ይችላል። ስለዚህ እሱም መምጣቱ እኔ ላይ ቢመጣ መፍትሄ ሰጥቼ ሰደዋለሁ። አለ የሚቀባ ነገር አለ እሱ እንኳን ያው እድሜውም ደህና ስለሆነ የሚጠጣ ነገር ጠጥቼ መፍትሄ ተፈውሶ እንዲሄድ አድርገዋለሁ። እሱንም አይቼዋለሁ። እሱ ይጠጣል? አዎ የሚጠጣ ነው። ከዛ ምን ይሆናል ሲጠጣው ያው በላም ምክንያት ሰውነቱን ያልበዋል ሲያል መታጠብ አለበት። ሻወሩን ምኑን እየወሰደ እንደዛ አድርጎ በ3 በ4 ቀን ይለቀዋል። በ4 ቀን ይሻለዋል? አዎ ይሻለዋል። ህፃኑማ ያው የሚቀባ ነገር ነው ለሱ የምሰጠው። ያው የሚጠጣ ህፃን ነው እንግዲህ የሚጠጣ ያው ባለው ነገር እንትን ብዬ ነበረ ግን ህፃን ነው ምናምን አልከኝ። ስለዚህ ለሱ ሳውቁ ነው የመጡት መጀመሪያ ህፃን መሆኑ የስንት አመት ሊሆኑን አላወኩኝም። ያው ባለው አሁን እዚህ ከመጣው ነው ያየሁት። አሁንም አላሳየ ይያልከ የመድኃኒት ነው ይያልኩ ነበር አላሳየኝ። ይሄው ያዩት አይደል ማየቱን ነው የፈለጉት መዳበሱ ምናምን የሚቀባ ነገር ሰጠዋለሁ። ያው እንግዲህ ባለው እንዴት ነው የሚቀባው? እሱ የሚቀባው የሆነ ትንሽዬ ባልዚን ነገር ታረግና ምን ነገር በባልዚን ነው የሚቀባው። በባዝሊን? አዎ ባልዚን ነው የሚባለው። በሱ ባልዚን ነው ባዝሊን? ባልዚን ይባላል። እሺ እና በሱ ታሽቶ ነው የሚቀባው። እሱን አሽቴ ነው የሚቀባው። ያን የምሰጠን ቅጠል አይተ ተቀባዋለህ። ከዛ ወዲያ እንደዛ ካረክ በኋላ ደግሞ የሆነ እንትን የሚሰጥ አለ። ምን
የሆነ እንደ ጥጦ ነገር ትንሽዬ ሳይበዛ አዎ የሚሰጣል አዎ እንዲጠጣው አሁን እንዲቀባው ሲሉ አልነበረ የሚቀባም የሚጠጣም ሁለት ነው መሰጠት ያለበት ይሄ ልጅ እኮ ገና 10 ቀኑ ነው እንዴት ነው የሚጠጣ የሚቀባ የሚሆነው ገና 8 ቀኑ ነው 8 ነው 9 ቀኑ እንደዛ ነው ምንም አይለው መድኃኒት ነው ይፈወሳል ምንም ላይለው ይችላል ችግር የለው ምንም አይለው እጄ መድኃኒት ነው አይዞህ አታስብ ምንም አይለው እጆት መድኃኒት ነው አዎ እሺ ታዲያ ምንድነው እንደዚህ ታጀቧን ነው የመጡት ነጠላ የለውትም ነጠላ እንደምታውቀው ባላዊ መድኃኒት በዚያም ስንል እንደምታውቀው በየዱሩ ነው በየጫካው ነው ጧት ለመሰብሰብ መድኃኒቶችን ለመቀመም የሚሄድና ብዙን ጊዜ ወደ ከተማም ገብቼ አላቅም እንደሚያውቁት ብዙን ጊዜ ክፍለ ሀገር ነው ኑሮዬ ከተማውን ቅርብ ሰዓት ነው የመጣው እንጂ ኑሮዬ ክፍለ ሀገር ነው አብዛኛውን ጊዜ ያሳለፍኩት እዚያ ነው 2-3 ቀን አልሆነኝም እዚህ ከመጣሁት አሁን የመጡት አሁን ቅርብ ሰዓት ነው የመጡት እንደመጣውም እና ሰው እንዴት አወቀው በሁለት ቀን አዎ ሰው መቼም አንዳንዴ ሰው በሰው ነው ብዙ ነገር አለ ያቶ ከሌ እንደዚህ ያለ ተብለው ተልከው እስኪ ልጅን ናና እልኝ ተብዬ መጥቼ ነው አሁን ሳይው የቀላል ነገር ነው በእኔ የሚድን ነገር ነው ብዙም የሚከብድ ነገር አለ ምን ያህል ነው መንፈስ ነው በመንፈስ ደግሞ ብዙ መሞች ይመጣሉ እንዳልኩ ቀደም እንደሰውየው እንደነገርኩ መንፈስ ነው እንዳይነወጊም ሊሆን ይችላል አይነ ጥላም እንዳልኩ እንደዛ ብዙ የተለያየ ነገሮች እና ሊሞክሩበት ነው ሁሉንም አይነወጊ ሊሆን ይችላል አይነ ጥላ ምናምን ይያሉ ሁሉንም ነው የሚሞካክሩበት ያማኮ አየው ታውን ሳይው የሚቀባ ነገር ነው የሚሰጥ አይነ ጥላ ነው አይነ ጥላ ነው አዎ በምን አወቁ እዚህ ሰውነቱ ላይ ያለውን የወጣውን እንትን አይቼዋለሁ ወደ ላይ ሲለው አይነ ወደ ላይ ደም ነው እኮ የተፋው ነው ደም እኮ ደም ሲተፋ ምን አለ መሰለህ አንድ ሰው አይኑ ሲያይ ደም ነው ወደ ላይ ደም ባፉም ሊወጣ ይችላል ወደ ታይም ሊለው ይችላልና ወደ ላይ አይነ ወጊ ሲሆን ነው እና ለዚህ መድኃኒቱ እኔ ነኝ እኔ ሰጠዋለሁ ምን ይዘው መጥተዋል ዛሬ ታዲያ ገና ቅጠል ምናምን ነገር የተዘጋጀ ቅጠል አለ እሱን ይዤ መጥቻለሁ የሚጠጣ ነገር የሚቀባ ነገር አድርጌ ዝሮ ልጁ የማይጠጣም ቢሆን የሚቀበውን ነገር ሰጥቼ ቢሆን ይቀባል ተቀውቶ ይፈወሳል ኧረ አባቴ እየቀበጣጠሩ እኮ ነው አንዱን ይናገሩ እንጂ የማይጠጣም ቢሆን ምናምን ይላሉ አሁን የሚጠጣም ነው የሚቀባም ነው አሉ አሁን ደግሞ የማይጠጣም ቢሆን የሚቀባውን እሰጣለሁ ይላሉ አንዱን ይወስኑ እንጂ የትኛውን ነው የሚያደርጉለት ለዚህ ልጅ አሁን ለሱ ማደርገው የሚቀባውን ነው ማደርግለት የሚጠጣ ያሉትስ የሚጠጣውንማ ትንሽ የበጥጦ ነገር አለ ትንሽ ሳይበዛ ዝም ብሎ ለስሙ አለ አይደል ለመድኃኒት ያክል እሷን ቀስ አድርጌ እሰጠዋለሁ እርሶን የሚሰጡት በጥጦ አዎ እኔ ነኝ የምሰጠው እኛ ብንሰጠው ምን ችግር አለ እናንተማ ልኬተውን አታውቁትማ እኔ ነኝ ቀስ ብዬ የምሰጠው እንጂ እናንተ ልኬተውን አታውቁትም ዞሮ እንግዲህ አባቴ ምን አለ መሰሎት መድኃኒቱን ቆይ እስኪ ቆይ እንጂ ለንከው እኔ ይነኩታል መቼ አይነኩትም አልኩ እንዴ ይረጋጉ እንጂ እኔ ያላሳመነ ነገር ስላለ ነው እንደዚህ እየተናገርኩ ያለሁት ካርሶ እውነተኛ የባህል ሐኪም መሆኑትን እኮ መረጃ አሉት እንደው አንተ ባታውቅ ነው እንጂ እኮ ብዙ ጊዜ ነው ከሰራው እያልኩ ነበር እና እንደው አንተ አለማወቅ ነው እንጂ እኔ እኮ ስንት አባቶች ስንት እናቶች የሚያውቁ አንቺ ቆይ ማን ይነገረኝ ሰው እኮ ነኝ ግን እኔ ብዙ ነገር ነው የማውቀው እሱ አካባቢው ሰው ነው የነገረኝ እንደዚህ ጥሩ ህክምና የሚያደርጉ አሉና ባለቤትሽንም ልጅሽንም ለሳቸው አሳቂ ያሉኝ ስልክ ቁጥራቸውን የሳቸውን ሰጡኝ ያው በስልክ ቁጥር ደወልኩላቸው ያው ለዛሬ እመጣለሁ አሉ ያው መጡ እንግዲህ ያው ለታባቴ አሁን እኔ እርሶን አላወቅኩትም በማላምነው ነገር ደግሞ እኔ እንዴት ነው ህፃን አሳልፍ የምሰጠውት እንደው አንተ እኮ ዝም ብለህ ነው እንደው መጀ መድኃኒት ነው ያልኩ ነው እንደውም እኮ እኔ እዚህ መምጣት እኮ አይገባኝም ነበር ስንት ሀገር ያወቀኝ ሰው ነበርኩኝ እንደው እሷ ስላሳዘነችኝ እንደው ልጄ እንደዚህ ሆና ስትንገላታብኝ ስላየው ነው እንደው የሷ ነገር ጨንቆኝ ነው እንጂ እዚህ መጥቼ እኮ እጄን ሌው እያልኩ አላሳይም እያልክ ነው አንተም ግን እኮ እጄ መድኃኒት ነው ብዙ ነገር ስንት ሀገር ያወቀኝ ስንት ነገር ያደረኩ ሰው ነኝ በባህላዊ መድኃኒት ስንት ነገር ታዋቂ ነኝ እንደው እሷ ባያውቁ ነው እንጂ እኮ እኔ አላወቅኩትም ማለት እኮ እሺ እኔ ልጅ ቆይ አቤት ነይ ሄደ እንቺ ጋር ነው እሺ እንዳታስነኪ ወንዴ ተስተለችም እንዴ አለች እንካ ልሳጥ ነው የመጣው እንካ ታታ እሺ ራስን ስተ ነበር እኮ እቺ ነበር አሁን እንዴት ነህ
ምን ለውጥ አለው? ምን ለውጥ አለው? አንዴ ወደዚያ አንዴ ወደዚያ ነው የሚያደርገኝ። አንዴ የባህል ሐኪም እኮ መጥቷል እዚህ ቤት። አይ በቃ መጨረሻዬ ነው። የመጣውን የባህል ሐኪም አውቀዋለሁ ነው አላውቀውም ነው ያልከኝ? ታውቀዋለህ? አይ ምንድን ነው ታውቀዋለህ? መጥቶ እኮ ደባብሶ ምናምን ነው የሄደው። አሁን ምንም ደባብሰው ደግሞ አንተን ደባብሶ ነበር። ኧረ እሱ ነበረ መሰለኝ። ምን ሆኖ እሱ የነበረው? ጋጋኝ ነካክቶኝ ይሁን እንዴ? ትዝታ እኮ ምን ትዝታ ትላለህ? እኔ ያለው ዞር በል። እኔ እናንተ ነው ልፈልግ። ትዝታ እንዴ ተው እንጂ። ወይኔ ምንድን ነው የፈለከው? ምን አንተን ምን ስጠኝ አልኩት። ትዝታ እኮ ምንድን ነው የፈለከው? ሌላ ግን ነይ የኔ አንቺን እሷን ነው የምፈልገው። ውጡ እናንተን አልፈልጋችሁም። አይደለም ይኸውልህ፣ ህክምና ለልጁ ህክምና እያደረገ ትዝታ እስኪ ተረጋጋ። ወይኔ ምን እየሆንክ ነው? ዞር በል ዞር። እረፍት አድርጋለሁ። ተኛ። ይኸውልህ አሁን ህክምና ሊደረግልህ ነው። የባህል ሐኪም መጥቷል። ነካክቶኝ ይሁን እንዴ? አልነካካህም፣ ዝም ብሎ ደባብሶታል አለች። የቱ ጋር ነካኝ? የቱ ጋር? ምን እንዲሻላት ትዝታ መንፈስ ነው ያለው እኮ እሱ። ይሄ የሚያሳብደኝ ይሄ እንደዚህ የሚያደርገኝ እሱ ነካክቶኝ ይሆናል። ሰውነቱ ላይ የወጣውም ንቅሳት በሙሉ በመንፈስ ምክንያት የመጣ ነው የሚለው እሱ። ግድ የለም ውጣ አንተ። እኔ እሷን ነው የምፈልገው። የት ነው የምትወጣው? ለምን አትወጡም? ውጣ አንተም ውጣ። እኔ አንተንም አልፈልግም። እስኪ ተረጋጋ። ዝም ብለህ እረፍትህን አድርግ። ትዝታ ነይ ሊገለኝ ነው እንዴ? ውጣ ዞር በል ከቤቴ። አልሄድም። ቆይ እስኪ ተረጋጋ። ምን መሆን ነው አንተ ሰውዬ? እንዴ ውጣ እንዴ! የት ነው የምትወጣው? የምፈልገው ዞር በል እኮ ትመጣለች። እሷ ትምጣ። እኔ እኮ ነው የምልሽ አንቺ ውጣ ዞር በል። እኔ አሞኛል ዞር በል። እንዴ ነችና በቤት ውጣ ነይ ሊገለኝ ነው። ዞር በል ተረጋጋ። ነካክቷል ደባብሷል ይለኛል እዚህ። ማን የደባበሰ? ምንድን ነው እሱ? ሲጀመር በዚህ የተሸፋፈንከው ምንድን ነው? አየው አለባበስ ነው አይተኸዋል? አለባበስ ነው አየህ? አንተ የባህል ሐኪም ነህ አይደለ? አዎ የባህል ሐኪም። ማነው ስምህ? ማኔ እኔ አየው የውሸት ስም አየው አይደለ? የውሸት ስም። እውነተኛ ስም ማን ነው? እኔ እውነተኛ ስም ማን ነው? እውነተኛ ስም ሰመረ አይደለም። ዝም በል። ማን ነው እውነተኛ ስም? እኔ ሰመረ ነው ስሜ። ሰመረ አይደለም። ሰመረ ነው ስሜ። እውነቱን ተናገር። ሰመረ ነው። እደበድብሃለሁ። እንዴ ስሜን እናት አባቴን ያወጣው እንዴ ምን ላደርግ ነው? እናት አባቴ ያወጣኝ ስም አትፈልግ። እሺ እናገራለሁ። አትምተኝ እናገራለሁ። የፈለከውን ነገር እናገራለሁ። ትናገራለህ አይደል? አዎ እናገራለሁ። አትምተኝ። እሺ ማነው ስም? ጌታችሁ። ሰመረ የውሸት ነው ማለት ነው? አዎ የውሸት ነው። አዎ የውሸት ነው። የባህል ሐኪም ነህ? አይደለሁም። አየህ አይደል? የውሸትህን ነበር ስትናገር። አይደለሁም። አዎ ህፃኑን ለመግደል ነው የመጣሁት። ማን ያዘዘ? ማን ያዘዘ? አትናገርም? እናገራለሁ እኮ እናገራለሁ። ያዩዘር በቃ ያዩዘር የሚባለው ንብረታችን እየወደመ ነው። እርሻ ቦታችን የተለያዩ መኪናዎች እየተነደዱብን ስለሆነ ስለዚህ ያዩዘር ሰላም እንዲወጣ ግዴታ ልጁን መግደል አለብኝ። ግደል ተብለህ ነው? አዎ ግደል ተብዬ ነው የተላኩት። አንተ ብቻ ነህ? አዎ ልጁ ካልሞት ያዩዘር ሰላሙን አያገኝም። ምን ሆነባችሁ ነው? አዎ ንብረታችን የእርሻ ቦታችን ተቃጠለ።
መኪናችን ሁላ ነደደ። በቃ ንብረታችን ወድሟል እንዳጠቃላይ ማለት ይችላል። ደግሞ ያዩዘርም ሰላም አላገኘም። ስለዚህ ህፃኑ ካልሞተ ያዩዘር ሰላም ሊያገኝ አይችልም። ማን ነው እንደዛ ብሎ ነገር? ግዴታም ልጁ መሞት አለበት። ልጁ መሞት አለበት? አዎ ልጁ መሞት አለበት። አለዚያ በላይ ልጁን አገለው የምትለኝ ከሆነ ራሴን ማጥፋት ነው የምፈልገው። ለምን ነው ራስ ብታጠፋ? ራሴን ነው ማጥፋ ግዴታ ያዩዘር ሰላም ሆን ስላለበት። ስለዚህ ልጁን አገለው የምትለኝ ከሆነ ራሴን ነው ማጥፋ። ራስን አጥፋ። የራስ ጉዳይ ነው። ምን አገባኝ? ልጁ ምን አደረገ? ምን የሚያውቀው ነገር አለ? ልጁ በሱ የተነሳ ስንት ንብረት ወደመብን። የእርሻ ቦታችንን ወደመብን እና ልጁ ምን እሱ ነው እንደ ይሄን ሁሉ እንዲመጣ ያደረገው? አዎ እሱ ነው። በቃ እሱ ግዴታ መሞት አለበት እኮ። በምን ምክንያት ነው ሁሉ የመጣው? እሱ እንደ በሱ ካለ አግባብ የተወለደ ልጅ ነው፣ ካለ አግባብ የተፈጠረ ልጅ ነው። ስለዚህ የልጅ ካልሞተ እኛ ሰላም ያዩዘር ሰላምን ማግኘት አይችልም። የእርሻ ቦታው ካላዩ ጋር ስለተጋባ ነው። አዎ ካላዩ ጋር ስለተጋባ ይሄ ካለ ፍቃድ የመጣ ልጅ ስለሆነ ግዴታ መሞት አለበት ልጁ። ማን ነው እንደዛ? አውሊያችሁ? አዎ ቆሊያችሁ? አዎ ይላል ደግሞ አንተ ወጣት አይደል እንዴ? አዎ እንዴት እንደ ዘመናዊ ሰው አታስብም? አዎ ግዴታ አገለው የምትለኝ ከሆነ እኔ ራሴን ነው ማጥፋት የምፈልገው ካሁን ጀምሬ። ለምንድን ነው ራስህ የምታጠፋው አንተ? አዎ በሱ የተነሳ ስንት ንብረት አጥተናል። ያዩዘር በቃ ሰላሙን አጥቷል። ስለዚህ የልጅ ካልሞተ ያዩዘር ሰላሙን ማግኘት አይችልም። እንዴ ቆይ ጉዳዩ ወዴት እየሄደ ነው? እናንተ እነማን ናችሁ? እኛ ያዩዘር ነው። ቆይ የባላባት ልጅ ነው ያዩዘር ነው። እናንተ? አዎ ግን ያዩዘር ካላዩ ስለተፈጠረ ካላግባብ የተወለደ ልጅ ነው የተፈጠረ ልጅ ነው። ግዴታ በሱ ምክንያት ስንት ንብረት አጥተናል። ስንት ንብረት የእርሻ ቦታችን ተቃጥሏል። ስንት እንትኖች ሁላ መኪናችን ሁላ ተቃጥሏል። ስንት ንብረት አጥተናል። በዚያው ላይም ያዩዘር ሰላሙን አጥቶ ነው አሁን በዚህ ቦታ ላይ ያለ። ስለዚህ የልጅ ግዴታ መሞት አለበት። እናንተ ሰላማችሁን ስላጣችሁ ህፃኑ መሞት አለበት ነው? አዎ ግዴታ ነው መሞት አለበት። አገለው የምትለኝ ከሆነ እኔ ራሴን ነው ማጠፋ። እሺ ቆይ እንድትገለው ልፍቀድልህ። ለማን ነው መስዋዕት የምታቀርበው? መስዋዕትነት ያዩዘር ተዛም በኋላ ሰላሙን አግኝቶ ይኖራል። የሚያዛቸው አካል አለ? አዎ አውሊያው ነው? አዎ ግደሉ ብሏችሁ? አዎ። እና ታዲያ አሁን አንተ እሱ አውሊያው አዞኛልና ህፃን መግደል አለብኝ ብለህ ነው ከዛ ክፍለ ሀገር እዚህ ድረስ የመጣው? አዎ ልገል ነው የመጣሁት። አዎ ከዛም በኋላ እሱን ከገደልኩ በኋላ ያዩዘር ሰላሙን አግኝቶ ያለው ንብረትን ባለበት ይቀጥላል። እሱን ካልገደልኩ ግን መቼም ቢሆን ሰላማችንን አግኝተን የምንኖርበት ጊዜ አይኖርም። ስለዚህ ግዴታ እሱ መሞት አለበት። እሱ አይሞት የምትለኝ ከሆነ እኔ ራሴን አጠፋለሁ። ራስህን የምታጠፋው ለምንድን ነው? ራሴን ነው። አማራጭ የለም። ያዩዘር ከዛም በኋላ ሰላሙን አግኝቶ ይኖራል። አንተ ስትሞት ሰላሙን ያገኛል? አዎ ልጁን አታጠፋው የምትለኝ ከሆነ አዎ ራስህ ነው ሰላም የምታገኘው ወይስ ዘረ ነው ሰላም የሚያገኘው? ዘሬ ነው ሰላም የሚያገኘው። ቆይ እኔ አንተ ገብቶሃል የሚያወራው ነገር? ቆይ የኔ ወንድም ይኸውልህ አስረዳኝ በደንብ። አሁን እኔ እየተረዳሁ ነው። እሺ ልረዳህ እየሞከርኩ ነው። እሺ አውሊያ አለ አልከኝ? አዎ። ስለዚህ አውሊያው ይሄንን ግደሉ ብሏችሁ ነው? አዎ። ካልገደላችሁ ምን አደርጋለሁ አላችሁ? ካልገደላችሁ ያዩዘር ሰላሙን አያገኝም፣ በተለያየ በሽታ ይለከፋል፣ ሩጥ ሊሞት እየሞተ ነው ያለ በአሁን ታይም፣ ንብረታችን እየወደመ ነው። ስለዚህ ግዴታ ህፃኑ መሞት አለበት። ህፃኑን ከገበርን ከዛ በኋላ ያዩዘር ሰላሙን አግኝቶ ይኖራል። ስለዚህ እናንተ አሁን የምትፈልጉት ህፃኑ እንዲገበር ነው? በቃ አዎ። ከዛ ህፃኑ ከተገበረ በኋላ ሰላም ትሆናላችሁ? ሰላም እንሆናለን። ንብረታችንም በሰላም ይቀመጣል። በቃ እንደነበራችሁ ትሆናላችሁ? አዎ እንደነበራችን እንሆናለን። አዎ እናንተ መሳፍንት ሆናችሁ ትኖራላችሁ? አዎ። ሌላው ደግሞ ባሪያ ሆኖ ይኖራል? አዎ ምንም ጥያቄ የለውም። አዎ ይሄ ነው ፍላጎታችሁ? አዎ። ስንት ናችሁ አሁን ወደዚህ የመጣችሁት ህፃኑን ለመግደል? ስንት ብዙ ናችሁ? አይ ራሴው ነው የመጣሁት እሱን ለመግደል? አዎ እሱን ለመግደል ራሴው ነው የመጣሁት። እሺ አሁን አንተ ካልተሳካልህ ሌላ ሰው ይልካሉ ማለት ነው? አዎ ያማ ግዴታ ነው። ራሴን አጠፋለሁ፣ ሌላ ሰው ይላካል። ቀጣይ ደግሞ ሊገሉት ደግሞ? አዎ። አንተ ምን ውስጥ ነው የገባኸው? እሺ ልጁን ካልገደላችሁት ምን ሰውየው ነው የምትገሉት ማለት ነው? ግዴታ ልጁ መሞት አለበት። ልጁ የማይሞት ከሆነ ሰውየው ይሞታል እኮ። ታዲያ እሱ የራሱ ጉዳይ የሚያመልክበትም የሚወደውም ነገር ሊሆን ይችላል። እሱ የእናንተ ምርጫ ነው። ግን ህፃኑ ልጅ የኔ ልጅ ነው። ሰማኛለህ? እኔ ነኝ ያዋለድኩት። እንዲሁ በቀላሉ ማንም መጥቶ እንዲገለው የምፈቅድለት ልጅ አይደለም። መስዋዕትነት የተከፈለበት ልጅ ነው። ዞሮ ዞሮ አሁን አንተ ፈለከውም አልፈለከውም አንተም አትሞትም፣ ልጁንም አትገለው። ልጁን እገለዋለሁ። ልጁን አገለው የምትለኝ ከሆነ እኔ ራሴን ነው የማጠፋ። በምን ታጠፋለህ? አታጠፋም? አጠፋለሁ። ራሴን ነው የማጠፋ። ቆይ ማን ነው እንደዚህ ብሎ ይመከረ? ራስን ማጥፋት ጽድቅ ነው እንዴ? አማራጭ የለም። እኔ ሰላሜን አግኝቼ የማልኖር ከሆነ አማራጭ ራሴን ማጥፋት ነው በቃ። ሰው መግደል እንዴት ሰላም ይሆናል
እንደ ግዴታ ነው ሰላማችን ለማግኘት ግዴታ ህፃኑ መሞት አለበት ምክንያቱም ካለ ፍቃድ የተወለደ ልጅ ነው እናንተ የግድ አዩ ከአዩ ጋር መጋባት አለበት ነው የምትለው እንደዛ ሲሆን ፍቃዱ ማለት ነው አዎ ከዛ ውጭ ከሆነ ካላዩ ጋር ከተጋባ ነውር ነው ማለት ነው አዎ አይፈቀድም ማለት ነው አዎ አይፈቀድም በእኛ ይኸውልህ ትሰማኛለህ የዚህን ሰውዬ እናቱንም ወንድሙንም ጣቢያ ወርውሬያቸዋለሁ ይሄ እናንተ የምታረጉት ነገር እኔ በህይወቴ ሰምቼ አላውቅም እንደዚህ አይነት ነገር እሺ የባሪያ ዘር ልትል ትችላለህ የመሳፍንት ዘር የንጉስ ዘር ነን ልትል ትችላለህ መብት ነው ግን የንጉስ ዘር ወይም የአዩ ዘር ከአላዩ ጋር ተጋብቶ መኖር አይችልም የተወለደው ልጅ እርኩስ ነው መገደል አለበት ምናምን እንደዚህ እርሻችን ተቃጠለ እሱ እኮ ከዚህ እናንተ የምታመልኩት መጥፎ ሰይጣን ነው እንደዚህ የሚጫወትባችሁ ሰይጣን ፍቃድ ሰጥተው ነው እንደዚህ ያደረገ ያለ ለሰይጣን ፍቃድ ከሰጠው አዎ እንዴት አያረገ እንዴት አይገለ አሁን እናንተ እኮ ለሰይጣን ነው እየገበራችሁ ያላችሁት አንተ አሁን ፈጣሪን ታውቃለህ ግን እንዴ እኔ ፈጣሪን አውቃለሁ እግዚአብሔርን ታውቃለህ እግዚአብሔርን አውቃለሁ እና ምንድን ይሄ ለእግዚአብሔር ነው ልጅ መግደል እግዚአብሔር እኛ ሰላማችን ካላገኘ ግዴታ ካለ ፍቃድ ይሄ ፈጣሪ ያልፈቀደው ልጅ ነው ፈጣሪ ያልፈቀደው ማለት ፈጣሪ ምን ልጅ ግደል ብሎሃል አዎ ምንም ጥያቄ የለውም እግዚአብሔር ልጅ ግደል ይላል መልስልኝ ይላል ወይ አዎ ይላል መድኃኔ ዓለም አባቴ ድረስ የት ምን መጽሐፍ ላይ ያገኘው ወይ ምን መጽሐፍ ላይ ያገኘው ግዴታኛ ፈጣሪን ባይለንም ሰላማችን ካላገኘ ግዴታ መገበር አለብን ስለዚህ ይሄ እኮ ሰይጣን ማምለክ ነው እግዚአብሔር አሁን አንተ እግዚአብሔር ትላለህ እንጂ ውሸታም ነው እግዚአብሔርን አታውቀው እግዚአብሔር ለሰው ልጅ ሰላም ይሰጣል እግዚአብሔር ለሰው ልጅ ፍቅር ይሰጣል እንጂ ግደሉ ይላል ቤት ዘራችሁ እንዴት እንትን እናንተ ሲጀመር ሰውን እዛ እንደ ሀያ የምትረግጡት እናንተ አይደላችሁ እናንተ እዛ አካባቢ የምትኖርበት አካባቢ ይሄ የባሪያ ዘር ነው ይሄ ያላዩ ዘር ነው እንደዚህ ነው እያላችሁ በጅራፍ እየገረፋችሁ ስንት ነገር እኮ ሰምተናል ትተነው ነው እዛ በመጣው ጊዜ እኮ ስንት ታሪኮችን ሰምቻለሁ እናንተ ይሄ ሰው ላይ የምታደርሱት ግፍ ነው አዎ ዝሮ ሆነም ቀረም ይሄ ልጅ ግዴታ መሞት አለበት አይሞትም እኔ በህይወት እስካለሁ ራሴን ነው ማጠፋ በቃ እሱ መብት ነው እኔ አይመለከተኝም ግን እኔ በህይወት እስካለሁ ድረስ ይሄ ህፃን አንድ ነገር አይሆንም ሰማኛለህ አንድ ነገር እንዲሆንም አልፈቅድለትም አንተ ማንንም ሁን ማን እዚህ የላካችሁት የሚከታተሉን ሰዎች በሙሉ ሁሉንም ነው የምነግርህ አንድ ሰው እኔን ሆነ ይሄ ልጅ ሊነካው አይችልም እዚህ ቤት ውስጥ ከዚህ በኋላ እንደዚህ አይነት እንዳንተ አይነት ወይ ሰርጎ ገብሰው ነይ ትዝታ ነይ ወደዚህ እንዳንተ አይነት ሰርጎ ገብሰው አንድ ሰው እዚህ ቤት እንዲገባ አልፈቅድለትም ዛሬ በአንተ ምክንያት የሆነውን አይቻለሁ ከዚህ በኋላ ግን አንድ ሰው እዚህ ቤት እግሩ እንዲረግጥ አልፈቅድለትም ጭራሽ ልጅ ልግደል ብለህ ትመጣለህ ነይ ትዝታ እንዳትንቀሳቀስ ሰሚኛለሽ ትዝታ በመጀመሪያ ደረጃ እኛ ሳናቅ ለኛ ሳታማክሪ እንዴት ሌላ ሰው ይዘሽ ትመጣለሽ ይህ ሰው ዛሬ ልጅሽ ሊገለው ነበር እሺ ምንድነው ደስታሽ እዚህ ላይ እኛ ምን አርጉ ነው የምትይን እኛንም እኮ እያሰቃየሽን ያለሽው ባንቺ ምክንያት እኮ ሌላም ሰው እየተሰቃየ ነው ያለው ይሄ ህፃን ሞቶ ቢሆን ማን ነው የሚደሰተው በጣም ከባድ ነው ይሟልሽን ያደልልሻል ባልሽን ያደልልሻል ብሎ ሲሉኝ ንገራታው ለምንድን ነው የመጣው እኔ ልጁን ለመግደል ነው የመጣሁት የኔ ልጅ አዎ ልጁን ለመግደል ነው የመጣሁት አዎ እሱ ካልገደልክ ያዩ ዘር ሰላም አያገኝም ያዩ ዘር ሰላምን አያገኝም ንብረታችን ሁላ እየወደመ ነው እርሻ ቦታችን እየተቃጠለ ነው መኪናችን እየተቃጠለ ነው ያዩ ዘር በቃ እየታመመ ነው ስለዚህ እሱ ካልገደልኛ ሰላማችንን አናገኝም እና ልገለው ነበር የመጣው አዎ ልገለው ነው የመጣው በኮንፊደንስ ነው የሚያወራው ደግሞ አየዋል አልበረደልህ ይሄ መብረድ ያለበት ነው እንግዲህ ውድ ተመልካቾቻችን ይሄን አስመሳይ ሐኪም የባህል ሐኪም ነኝ ያለውን ሰው ጌታቸውን ለህግ አሳልፈን ሰጥተናል ከሱ በላይ ግን ያናደርሽኝ አንቺ ነሽ ትዝታ በጣም ማይደረግ ነገር ነው ያደረግሽው አትሊስት እንዴት ለኛ ትነግሪኝ እንዴት እንደዚህ አስብ ያለው እንደዚህ ተፈጥሯል
አሁን እኛ ድንገት ዛሬ ባንመጣ ነው ምንድነው የሚፈጠረው? በጣም ከባድ ነበር። ጊዜ ማጥቼ ነበር። እናንተ መምጣት ያው ልጅ ተረፈ። እኔ እየገባኝ አይደለም። በጣም ቀለል እያረግሽ ነው ጉዳዩ ትዝታ። እና ታዲያ እንዴት ልጅሽ ምን ያህል ጠላት እንዳለን እያወቅሽ ምን ያህል ሰው እየተከተለን እንዳለ እያወቅሽ እኔ እንዲያውም ባለፈው ነግሬሻለሁ። እየተከተሉኝ ያሉ ሰዎች አሉ። ማታ ስገባ ስወጣ እያዩኝ ያሉ ሰዎች አሉ። እነማን እንደሆኑ አላቅም። አንቺ ጠንቀቅ በይ ብዬ አልነገርኩሽም እኮ። ታዲያ ጭራሽ አይተነው ማናቅ ሰውዬ እንዲህ ተጀባቡኖ ምናምን የመጣ ሰውዬ እንዲህ ቢላ እንደዚህ አድርጎ ሊወጋው ነበር እኮ። ለምንድን ነው እዚህ ቤት ማትወጪው ትዝታ? ለምንድን ነው ከዚህ ቤት ማትወጪው? አረ በገብርኤል አረ በሚካኤል እንዴ እኛን ታሰቃየሽን እኮ። እኔ ማርያምን ልትወው ነው ከዚህ በኋላ። ምንድነው ምክንያትሽ አሁን? እሺ ልጁ እስኪያልግ ድረስ እኔ ያለው እኔ እኮ አባቱ ነኝ አሁን ላይ እንዴ። እኔ ያለው የሚቸግርሽ ነገር ካለ እሱም አለ እኔ ያለው አልን እንዴ። እስኪሞት ድረስ ነው እዚህ መቀመጥ የፈለግሽው? እሺ ወይ ልጁን ለኛ ሰጨኝ፣ እኛ እናሳድገው። አንቺ ከባልሽ ጋር መሆን ትቻለሽ። ምንም በማያውቀው ይሄ ልጅ እየተሰቃየ ነው ያለው። እንዴት እንደዛ ይሆናል? እንዴት ይሆናል ማለት ምን ማለት ነው? ለምንድን ነው የማይሆነው እንዴ? ለምን አይሆንም? ባሌ ነው የሚሻለኝ አልሽኝ እኮ። ከልጅሽ ህይወት ባሌ ይሻለኛል። እኔ እሱን አፈቅረዋለሁ። ከሱ ውጭ ተለይቼ መኖር አልችልም አልሽኝ። እሺ በቃ ይሁን፣ ከባልሽ ጋር ሁኚ። ልጁን ግን ለኛ ስጭን። በቃ እኛ እናሳድገው። በአንቺ ምክንያት በባልሽ ምክንያት ይሄ ልጅ አንድ ነገር እንዳይሆን ጸጸቱን አልችለውም። እኔ 10 ጊዜ ወደዚህ ቤት የሚያመላልሰኝ ብቸኛው ምክንያት ይሄ ህፃን ነው። ይሄን ህፃን ብዬ ነው እየተመላለስኩ ያለሁት። ይሄ ህፃን ከዛሬ ነገር አንድ ነገር እንዳይሆን እያልኩ ነው። እሱም 10 ጊዜ የሚመጣው እኔም የሚመጣው እነዚህ ልጆች 10 ጊዜ ወደዚህ ቤት የሚመጡት ብቸኛ ምክንያታችን ይሄ ነው። አንቺ ግን ጭራሽ ከኛ ተደብቀሽ ሌላ ሰው ጋር ተቀጣጥረሽ የባህል ሐኪም ይዘሽ መጣሽ የሞያው ልጅን ባል የሚድኑልኝ አሉ እኮ። ለምን አልነገርሽንም እንዴ? አማከር ነበረብኝ ከመቸኮል የተነሳ በቃ ልጅን ባል የሚድኑልኝ መሰለኝ። በቃ እንዴት ነው የምንቀጥለው ብራዘር? እኔ ትዝታ ደከመኝ። እኔ ምሬ ነው ደከመኝ እንዴ። እኛ አንቺን ለመርዳት አንቺን ለማገዝ መጣን። እግዚአብሔር ፈቅዶ ደግሞ ይሄ ልጅ በጤና በሰላም ተወለደ። ያ ሁሉ መከራ ደረሰበት፣ አለፈ፣ አልፎ እዚህ ደረጃ ደረሰ። ከአቅሜ በላይ ነው ማርያምን እኮ። አሁን እሺ ምንድነው መፍትሄው? ምንድነው የምናደርገው? አሁንም እዚህ ቤት ከሆንሽ አሁንም ሰው መምጣቱ አይቀርም። ልብ ካሜራ ገጠምኩ፣ እዛ ጋር አስቀምጫለሁ። ግን እንደዚህ የምታረጊ ከሆነ እኛ በማናውቀው ሁኔታ የሚፈጠር እንደዚህ አይነት ነገር የሚመጣ ከሆነ እኔ ሌላ ስራ አለብኝ። ሌሎች ልጆች ጋር መሄድ አለብኝ። ሌላ ስራ እሰራለሁ። ማግዛቸው ሰዎች አሉ። እነዚህ ጋር እንዴት ልሄድ? እንዴ ዘላለም እዚህ ቁጭ ልበል? ምክንያቱም ዛሬ ያረግሽው ነገር እኔ አሁን ሌላ ነገር ታረጋለሽ ብለህ አልፈራህም? አሁን አንተ ራስህ እንዴ አሁን እኮ በዚህ አይነት ሁኔታ እኮ ሌላም ነገር እኮ የተደበቀ ነገር አለ ማለት እኮ። እንግዲህ ወዲያ እንደዚህ ምንም አይነት ነገር ካለ እናንተ ፍቃድ በስተቀር ነው ላላድርግ ይኸው ቃል ገባለሁ። በእውነት ይሄ በልጄ ስም ቃል ገባለሁ። እንዲህ ደክመንልኛል። እንግዲህ መጨረሻ ሰምርልኝ። እንግዲህ የወድሜ ለእናንተ ባትኖሩ ኖሮ ልጄም ህይወቱ አልፎ ነበር። የኔ ፈተና በጣም ከባድ ሆነ። ለማንኛውም ይሄን እንትን እንዝጋው ብራዘር። ውድ ተመልካቾቼ ያው እንዳያችሁት ነው የትዝታ ነገር እንግዲህ መዘናጋቷ እየበዛ ነው። እኔ ሰው እየተከተለኝ ነው፣ ሰው እየፈራው ነው። ያየሁት ያለው ነገር ደስ አይልም። እባክሽ ብዬ ነው እሷን
ስነግራት የነበረው። እሷ ብዙም ትኩረት እየሰጠችው አይደለም። ለማንኛውም ግን አንቺ ትኩረት ስጪው። ምክንያቱም ይሄ መንፈስ ነው፣ የመንፈስ ነገር ነው። በመንፈስ ጉዳይ ደግሞ እኛ መልፋት ሲኖርብን ሌላ ደግሞ ተጨማሪ ሰው አምጥተን እኛ ራሳችን ላይ ቆስል አንክተት። ይሄን ቤት ልቀቂ፣ በቃ ከዚህ ቤት እንውጣ። ባልሽም አብሮሽ እንዲሄድ ከፈለግሽ አብረን ይዘነው እንሂድ። ሌላ ቦታ ላይ ሆኑ። ይሄ ቦታ በቃ አሁን ፍሬም ሆኗል። ሌሎችም ሰዎች ይኖራሉ፣ ይመጣሉ ነው ያለኝ። እንግዲህ ሰምተሽዋል። ስለዚህ ሌላ ሰው የሚመጣ ከሆነ ሌላ ገና ይሄ ልጅ ብሎ የሚመጣ ሰው ብዙ ነው ማለት ነው። ስለዚህ መደበቅ አለብሽ። ለተወሰነ ጊዜ ከዚህ አካባቢ እንራቅ። እኔ ጋር እረፊ። እኔ የማዘጋጅልሽ ቦታ ይኖራል። ባለቤትሽን የሚያዡ፣ ጸበል ሂዱ፣ ጸበል ተጠመቁ። በጸበል ይሄ በመንፈስ ነው እንትን የሚለው። እኔ ግን እውነቱን ስነግርሽ ባለቤትሽን ፈልጊው አለ። በቃ አንቺ አስጨንቀሽ ነው። ኧረ በስመ አብ ያንተ መኖር ነው የዚህ ልጅ መኖር። እንግዲህ ውድ ተመልካቾቼ ለዛሬው እዚህ ይበቃናል። ለምታበረታቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረቱን ሰዎች በጣም አመሰግናለሁ። ከዛ ውጭ በቃ ስቲከር ምናምን ካልቻላችሁ ስጡን፣ ካልቻላችሁም ላይክ እያደረጋችሁ ቪዲዮውን አበረታቱን። አብራችሁን ስለነበራችሁ በጣም አመሰግናለሁ። መልካም ቆይታ። እንግዲህ ውድ ተመልካቾቼ ቅድምም እያልኳችሁ ነበር፣ የሚከተለኝ ሰው አለ። አሁንም በሩን ከፍቼ ልወጣ ስል የሆነ ጥላ አየሁ። ስለዚህ ምን ታደርጋለህ መሰለህ አንተ? እኔ እወጣለሁ፣ ዝም ብዬ ላይክ ምንም እንዳልተፈጠረ አስመስዬ እወጣለሁ። ቀጥ ብዬ እሄዳለሁ። እሺ፣ ከኋላ የሚከተለኝ ሰው አለ። እሱን ቀስ ብለህ ተከተለው። እሺ፣ እኔ ወደምፈልገው ቦታ ነው ይዤው የሚሄደው። አንተ ዝም ብለህ ተከተል። ከዛ በኋላ የሆነ ቦታ ላይ ስደርስ እነ ሄኒ እዛ ቤት ጠብቁኝ። እሺ፣ እኔ አሁን እኔ እንደዚህ ነው የሚሄደው፣ ቀጥታ ነው የሚሄደው። እናንተ በጀርባ በኩል ዙራችሁ ያቺ የምናቅባት መታጠፊያ ላይ እሷ ጋር ጠብቁኝ። ከዛ እሱን እንይዘዋለን ማለት ነው። እሱ አንተ ሲከተለኝ ከኋላ ሆነ ቀስ ብለህ እንዳያይ ደግሞ እሺ፣ እንዳታስፎግር አድርገህ እንሄዳለን። ምን አይነት ደደብ ሰው እንደሆነ አላውቅም። ከትናንት ጀምሮ እየተከተለኝ ነበር። ስለዚህ አሁንም እኔን እየተከተለኝ ነው። ሶ ሳታስፎግር አንተ ነው የምታስበላኝ። ባይዘው ሰማኛ፣ አንተ ከኋላ አሁን ደበቅ። ኢቭን እዚህ በሩ ላይ እንዳያይ እሺ። ቀስ ብለህ ተከተለኝ፣ አብረን ሂድ። በሉ ደህና ዋሉ። እሺ በይ ትዝታ። ተከተለኝ ነው መሰለኝ። በጣም ምን አይነት ደፋር እንደሆነ ለማየት ጓጉቻለሁ። ግን በቃ ሳላስፎግር ነው እየሄድኩ ያለሁት ጥግ ድረስ። እንግዲህ እስኪ የሚመጣበትን ነገር አያለሁ፣ እንዴት እንደሚከተለኝ ማለት ነው። እስኪ እንግዲህ የእጁን እስክቀሰጠው ጓጉቻለሁ በእውነት።
ቀጥለሽ ዝም ብለሽ አንድ ነገር እንዳትነካ። ክብር ያለኝ ሰው እኮ ልቀቀኝ። እሺ ክብር እናያለን። ልቀቀኝ። ይኸውልህ ምን እንዳታደርገኝ ይላል። ምን እንዳታደርገኝ እሺ እየተከተልከኝ ነበር። ማን? አንተ። እኔ አልተከተልኩም። ምን እያደረክ ነበር? አልተከተልኩም። መንገዴን እየሄድኩኝ ነበር። ያዛችሁኝ፣ ያስገባችሁኝ። የማውቀው ነገር የለም። ይኸውልህ አሁን መወሻሸቱ መደባበቁ ምንም የሚፈጥርልን ነገር የለም። ሰውዬ ህግ ባለበት ሀገር ነው የምንኖረው አይደለ? ህግ ባለበት ሀገር እየኖርኩ በቃ ታዲያ ያለፉት 2 ቀናት ስትከተለኝ ነበር። ማን ነው የተከተለ? አንተ። ሁለቱን ቀን ካየኸኝ ለምን ሁለቱን ቀን አላስከኝም ታዲያ? የመጀመሪያው አጋጣሚ መስሎኝ ነበር። ሁለተኛው ደግሞ እስቲ ሌላው ይቀር ከቤቴ እስከ እነ ትዝታ ቤት ድረስ እንዴት ልትመጣ ቻልክ? ማናት ትዝታ? የት ነው አንተ ቤት? እኔ ምን አውቃለሁ? አሁን መካካድ ላይ ነን ወይስ መነጋገሩ ላይ ነን? ሰውዬ ትሰማኛለህ? እኔ እየካድኩም አይደለም ምንም እያልኩም አይደለም። ለሰፈሩ አዲስ ነኝ፣ ነዋሪ ነኝ። እኔ አዲስማ እንደሆንክ አውቃለሁ። በቃ እየገባሁ ነው ወደ ቤቴ። ወደ ቤቴ መግባት አልችልም። የት ነው ቤት? የያዝከኝ ቦታ ነው። ያ ቤት የእነማን ቤት እንደሆነ ታውቃለህ? እኔ ምን አውቃለሁ? ለሰፈሩ አዲስ ነኝ እኔ እኮ። ስለዚህ እዛ የሚከራይ ቤት እንደሌለም እኔም አውቃለሁ። ቀጣዩ ቤት የአቶ ተመስገን ቤት። አቶ ተመስገን ደግሞ እኔ የማውቃቸው የተከበሩ ትልቅ ሰው ናቸው። የሚከራይ 2 ቤት ነው ያላቸው። 2ቱ ቤት ላይ ደግሞ 2 ሴቶች እንደሚኖሩ ነው የማውቀው። እንግዲህ እኔ እዚህ ሰፈር አዲስ ገቢ ነኝ፣ እዛ ተከራይ ነኝ እያልኩ ነው። ምናልባት አንደኛቸው ወጥተው ሊሆን ይችላል። አልወጡም። አውቃቸዋለሁ ሰዎችን። አሁን ደውዬ ምን ነው ከእግዚአብሔር በላይ አውቃለሁ አልክ አንተ? ከእግዚአብሔር በላይ አሁን ስለ እግዚአብሔር ያወራ ሰው የለም፣ ስለማንም የተናገረ ሰው የለም። ማን ነህ? አሁን ለምን አትለቀኝም? አለቀህ። እውነቱን እስካልነገርከኝ ድረስ እዚሁ ትሰብሳታለህ። ካልሆነ ስልኬን ስጠኝ ልደውልልህ። ህግ ምንድን ነው? ለማን ነው የምትደውለው? ህግ ባለበት ሀገር እዚህን ያህል ምንድን ነው? ምን ፈልገህ ነው የምትከተል? ማን የተከተለ? አንተ። እኔ አልተከተልኩም። እሺ እዚህ ሰፈር ምን ልትሰራ ያመጣህ? እኔ ነዋሪ ነኝ፣ ለሰፈሩ አዲስ ነኝ። የት ቤት? ነገርኩህ እኮ ያገኘኸኝ ቤት። ቀጥሎ የአቶ ተመስገን ቤት ቀጥሎ። አሁን ደግሞ ሌላ 3ኛ ቤት። አይ 3ኛ ሳይሆን ቀጥሎ እዛ። እሺ ማን ነው አከራይ? አላውቃቸውም። እኔ አዲስ ነኝ። ደላላው ነው የተገናኘ። ማን ነው ደላላ ያገናኘ? እኔ ጠዋት ወጥቼ ማታ የምገባ ሰው ነኝ። ዛሬ ረፍት ሆኖ ነው በጊዜ የመጣሁት። መቼ ነው የተከራይ? 2 ቀን ቢሆን። 2 ቀን። በ2 ቀን ውስጥ እዚህ ሰፈር የመጣ አዲስ ሰው የለም። እንግዲህ እኔ ራሴን አገኘኝ እኮ። የለማ ስለሌለ አስገድደህ አስገባኸኝ እኮ። ስለሌለ ነው። ሲጀመር ሰፈሩ እንደዚህ መሆኑን ባቅ ኖሮ አልመጣም ነበር ወደ ሰፈር። ምን መሆኑን ብታውቅ ኖሮ? እንደዚህ የወመቴ እንትን መሆኛ መሆኑ። ወመቴ እያልከኝ ነው? እኔን እንግዲህ መቼም ወረበላችሁ ባትሆኑ ኖሮ አትይዙኝም ነበር። ከዛና ከዚህ ሆናችሁ መጣችሁ። እየተከተላችሁኝ የነበራችሁ እናንተ ናችሁ። ሲጀመር አንተ ያለኝ መስሏችሁ ነው። እኔ ደሃ ነኝ፣ የለኝም። እዛ ሰፈር እዛ ሩቅ ሰፈር ምን አባ እያደረክ ነው ስትከተለኝ? የት ነው ሩቅ ሰፈር? እና ትዝታ ቤት። ማናት ትዝታ? ይሄ ሰውዬ ያሟል። መደባበቁ እንደዚሁ ከቀጠለ እዚሁ መበስበስ ነው። ለምን አትሆኝ? በመጀመሪያ ደረጃ ቆይ የፈለቀው ገንዘብ ነው። ገንዘብ ብፈልግ እዚህ ድረስ ምን አስመጣኝ? ታዲያ ምን ፈልገህ ነው? ለምን እንደምትከተለኝ? እኔ አልከተልም፣ አልተከተልኩህም። ሰማኛለህ? አልተከተልኩህም። እና ምን እያደረክ ነበረ ከእነ ትዝታ ቤት እዚህ ድረስ የመጣው? ማናት ትዝታ? እሺ ተው፣ እዛኛው ሰፈር መጀመሪያ የነበርንበት ሰፈር እዚህ ድረስ እንዴት መጣ? ይኸውልህ የእኔ ወንድም የነበርክበትንም ሰፈር ትዝታንም ማንንም የምታውቀው አንተ እንጂ እኔ አይደለሁም። ስልክህን ስጠኝ እስኪ። ይኸውልህ ትከተለን እንደነበረ እያንዳንዱ አንተ አስቡ። እያንዳንዱ እንቅስቃሴህን እያየንህ ነበር። ሰማኛለህ? ጀመር ካሜራ ደቅነህ ምናምን ምንድን ነው? አዎ ይኸውልህ አሁን ልትለምንብኝ ነው? ነገሯ አንተ የሚለመንብህ ሰው የምትመስለው ስትታይብ እንደዛ ነው። የኩሩ ዘር ነኝ። ኧረ እባክህ ኩሩ ዘር። ኩሩ ማን ነው ደግሞ? አላወቅማ። እሺ ስለዚህ ቪዲዮ ንገረኝ እስኪ። ወደ ጀርባ፣ ወደ ቀኝ፣ ወደ ግራ እያየህ የምትከተለው ማለት ነው። እዚህ ሰፈር አልነበርኩም አልከኝ። የእነ ትዝታ ቤት አልነበርኩም አልከኝ። ቆይ ማን ናት? አዎ ጥሩ። እሺ እኔ በደንብ አድርገህ ታውቀኛለህ፣ ከእግር እስከ ራሴ። ማነህ አንተ? ታውቀኛለህ። ስለምታውቀኝ ነው እንደዚህ እየተከተልከኝ ያለው። የት ነው የማውቅህ? ትናንትና ከቤቴ ስወጣ ሻይ የምትጠጣ መስለህ ቁጭ ብለህ እየጠበቅከኝ ነበር። ሱቅ ሰው ሳናግርም እያየኸኝ ነበር። አጋጣሚዎች ናቸው አይደል? ከዛ ደግሞ ዛሬ ደግሞ እነ ትዝታ ቤት ላይም አገኘኸኝ። ዛሬም የት ነው የማውቀው ብዬ ነው እየተከተልከኝ። ምን አስደበቀህ ታዲያ? በግልጽ መተህ የት ነው የማውቃት ትለኝ? ሰው ስለሆንክ ሌላ ነገር ይመስላል ብዬ። ለምን ሌላ ነገር ይመስለኝ? የዘመኑ ነገር አይታወቅም አይደል? እዚህ ማጅራት መቼ ምናምን ነው መስለህ መጥቼ በኋላ። ስለዚህ ያው ምናልባት ቤቱን ካወቁት ብዬ የተከተልኩ አዲስ ነገር የለውም። ለዚህ ደግሞ ከጠፋው ደግሞ ይቅርታ ጠይቃለሁ። ከዛ ሰፈር እኔ በእግሬ ነው የመጣሁት።
እዛ ጀምረህ እዚህ ድረስ አብረኸኝ የመጣኸው ቤቴን ለማየት ነው? እንግዲህ ምናልባት የማውቀው ሰው ወይ የዘሬ ከሆንክ ብዬ ነው። ዘርህ ምንድን ነው? ምን ያደርግልሃል እሱ? ስለዚህ ታዲያ አንተ ዘር ምናምን የምትለው ምን አባ ለማድረግ ፈልገህ? እንግዲህ ነገርኩህ እኮ እኔ መለመኛ መሆን አይነት ሰው አይደለሁም። የመሳፍንት ዘር ነኝ። አንተ ገብርኤል መሳፍንት ማን ነው? የሰው ስም መስሎ እንዳትታለለ። እሺ የምን ስም ነው ደግሞ? ይልቅ ብትለቀኝ ይሻላል። ምን ልታመጣ? ነፍስ ይደርስብህ ብታየው ይሻላል። አድርሰዋ ታዲያ። አሁን ምን እየጠበቅህ? ለሁሉም ጊዜ አለው ገብርኤል። እነዚህ ሰዎች ግን ድፍረታቸው ደስ ሲል። እሺ ለምንድን ነው የተከተልከኝ? ወደ ፖይንታችን እንመለስ። ለምንድን ነው የተከተልከኝ? ነገርኩህ እኮ የማውቅህ መስሎኝ የተከተልኩ። አላውቅህም። እንደማላውቅህ ስላወቅኩኝ ልመለስ ስል ሁለት ሆናችሁ ይዛችሁ አስገባችሁ። ካላወቅኩ ደግሞ አላወቅኩም። ኦኬ ይልቅ ማንነትህን ንገረኝ። ከዛ በኋላ እሺ እስክንድር እባላለሁ። እስክንድር አወቀኝ? ጋዜጠኛ ነህ እንዴ? አልከው እኮ ማኔ? አልኩ እንዴ? ሰምቻለሁ። ምን ነው በማያውቅ ሰው እንደ አዲስ ሆንክ? እንግዲህ አላውቅህም አልኩ። አላውቅህም። እንዴት ነኝ? በሚዲያ እና በአካል ስተኛ አልወፈርኩብህም ትንሽ አይደል? አሁን እንነጋገር ወይስ እንደባደብ? ምኑን ነው የምንነጋገረው? ስለዚህ ይሄ ሰውዬ አንቃችሁ ልገልኝ ሊረዳን አልቻለም። ማን እንደሆንኩ ላሳየህ። ምን ልትሆን ነው ሰውዬ? ስርዓትን ያዝ፣ እንዳትነካኝ። አጥፎ በቃ አጣ እነግራለሁ። አትንተኝ እነግራለሁ። ትናገራለህ አይደል? በዱላ የምታምኑ ዘሮች ደግሞ እናንተ ናችሁ። ስለ ዘሬ ባትናገር ደስ ይለኛል። ቀጥልሽ። ማነህ? እናንተ ራሳችሁ በጉልበታችሁ አይደል? አሁን እኝኝ የምትለውን ተወውና ማን እንደሆንክ ማንነትን ተናገር። ማነህ? ማንነቴንማ ጠንቅቀህ ታውቃለህ። የመጣሁበትንም ዓላማ ስለምታውቅ ነው አስገብተህ የደበደብከኝ። ማንነትን አላውቅም፣ ዓላማህን ግን አውቀዋለሁ። ዓላማህን ካወቅህ ያው ማንነቴ ግልጽ ነው ማለት ነው። ስለዚህ ግልጽ አድርገህ ብትነግረኝ የተሻለ ይመስላል። አሁንም ወደ ዱላ ከመሄዴ በፊት ማነህ? ስለ ማንነት የዚህን ያህል ምን አስጨነቀ? ዓላማዬ ከገባህ ዓላማህን ለማወቅ ማንነትህን ማወቅ አለብኝ አይደል? ባጭሩ የአዩ ዘር ነኝ። አውቃለሁ የአዩ ዘር እንደሆንክማ። በቃ እሱ ከገባህ ዓላማዬ ግልጽ ነው ማለት ነው። እስካሁን እያደረኩ ያለው የተሳሳተ መንገድን ላሳየህ ነበረ። ከዛ ወይ ፍንክች ብላለህ። ከወንዴ ጋር ምንድን ነው ግንኙነታችሁ? ወንዴ ምንህ ነው ላንተ? ወንዴ ማለት ወንድሜ። ወንድምህ እንዳልሆነ አውቃለሁ። አብርሃም ነው ወንድሙ። እንግዲህ ወንድሜ ነው። እንደ ወንድምህ ነው የምታየው ነው። እናትህም ወይም ደግሞ የአብርሃም እናት የወንዴም እናት እና አብርሃም ሆነው እስር ቤት እንደገቡ ታውቃለህ። አንተ ማነህ? ማን ይላከ? እነሱም ያልተሳካላቸውን ነገር እኔ ለማሳካት ነው የነበሩት። ልጁን ልገሉት? አላስፈላጊ ጽንስ ቀድሞ ካልተፈለገ ቦታ የተገኘ ርካሽና ቆሻሻ ለሱ ደግሞ እኛ ግድ የለንም። ግድ እንደሌላችሁ ማሳያችሁ። ከማንም ባሪያና ቡና ቤት የተወለደ ልጅ በዘመኑ አጠራር ዲቃላ ይባላል። ታዲያ ይሄ ልጅ ምን እንድናደርገው ነው የምትፈልገው? መሞት አለበት። ካልሞተ ደግሞ እያንዳንዳችን ህይወታችን ይጠፋል። በጎሳችን ላይ እየደረሰ ያለውን ነገር ታውቃለህ አንተ? አታውቅማ። ቤቶቻችን፣ ንብረቶቻችን፣ እቃዎቻችን እንዳለ ወድመዋል። የልጁ አባት ወንድሜ እንኳን ታሞ ተኝቷል። በልጁ ምክንያት እንደሆነ አታውቅም። ይሄን ነገሩ ማን ያስረዳል? እያንዳንዱ ሰው ይሄን ማድረግ ያቃተው ደግሞ እያንዳንዱ ሰው ቀኑን ጠብቆ ይሞታል። እነሱም ቢሆኑ በያሉበት በእስር ቤታቸው ተልኮላቸው ምንድን ነው የተላከላቸው? የሚሞቱበት ነው። ማሳካት ካልቻሉ መሞት አለባቸው፣ ይሞታል። ስለዚህ ልጁን እንዲገል የላከው ጠንቋይ ወይም ደግሞ የላከው የባህል መድኃኒት አንተ ነህ ማለት ነው? መድኃኒት ቀማሚው? መድኃኒት ቀማሚውን በሰፈር ውስጥ የነበረ የምናውቀው የመጨረሻው ወዳጃችን እሱ ከኛ ዘር ነው። ስለዚህ እሱን እድል እንጠቀማለን። ካልሆነ ነው ያሳካዋሉ ብዬ የመጣሁት። እሱ ማሳካት ስላልቻለ ልካችሁታል ወደ እስር ቤት ከጣቢያ ወይ ፓትሮሉ ላይ እዛው ይሞታል፣ ያም ደግሞ ገብቶ ይሞታል። ቆይ
ይሄን ያህል አስፈላጊ ከሆነ ለምን ራሳችሁ አትሞቱም? ከልጁ ራስ ለምን አትወጡ? ልጁን የገደለ መንግስተ ሰማያት ይገባል። ልጁን የገደለ መንግስተ ሰማያት ይገባል። ማን ነው እንደዛ? የባሪያ ዘር ስለሆነ። ያልገደለ ደግሞ ራሱን ያጠፋና መንግስተ ሰማያትን ይወርሳል። ሁላችንም ሩጫችን መንግስተ ሰማያትን ለመውረስ ነው። አንድ ተራ ህፃን ሞተ አልሞተ ለኛ ምን ይጠቅመናል? ምንም። ግን መንግስተ ሰማያትን ለመውረስ እንዲሁም ዘራችንን ለማዳን የመጨረሻው ሐሳብ ልጁን መግደል፣ መፍትሄውም ጨምሮ እሱ ማስወገድ ባለብን በእያንዳንዱ መንገድ ተጠቅመን ቢሆን እናስወግደዋለን። ከዘራችን አንድ ሰው እንኳን እስኪቀር ድረስ ቢሆን ተራ በተራ እየሞትን እናደርገዋለን። ጠብቅ፣ ዛሬ ባይሆን ነገ፣ በኔ ባይሆን በኔ ልጅ፣ በኔ ልጅ ባይሆን በኔ ልጅ ልጅ ይሆናል። ምን አረጋችሁ? ይሄ ልጅ ነገርኩህ እኮ ያላዩ ዘር ማለት የባሪያ ዘር። ከባሪያ ዘር ጋር ምንም አይነት የደም ዝምድና እንዲኖረን የስጋም ቢሆን እንዲኖረን አንፈልግም። እኛ የመሳፍንት ዘሮች፣ እነሱ የባሪያ ዘሮች። ከታናሽነታቸው አጎንብሰው ቢጠርጉ አይሻላቸው? ቆመው ከኛ እኩል ለመሆን ከሚሯሯጡ እሷ እኮ ምንም እድፋቸውን ያላቁ። መጀመሪያ ይች ባሪያ ትዝታ የምታውቀው ነገር እኮ የላትም አይደል? ምን አድርጊ ነው የምትላት? ያንዳንዱ ነገር ደብቃ ሊሆን ይችላል እንጂ ያላዩ ዘር መሆኗን ጠንቅቃ ታውቃለች። ሳይገባት ቀርቶ መስሎ ነው ከእናንተ ደብቃ የባህል ሐኪሙን የጠራች። ለምንድን ነው የጠራችው? እሷ የደበቀችን ነገር አለ ሌላ ማለት ነው። ያላዩ ዘር መሆኗን ታውቃለች። ስለሱ ነው የማውቀው፣ ሌላ ጉዳይ እንኳን አላውቅም። እሱንማ መጀመሪያም ከወንዲ ጋር ተነጋግረውበት እኔ ያላዩ ዘር ነኝ፣ አንተ ያዩ ዘር ነህ፣ ይሄ ደግሞ ችግር ይፈጥራል ብላ አስረድታው። ችግር መፍጠሩን ካወቀች ታዲያ ለምንደዚህ ነገር ውስጥ ገባች? ፍቅር ነው። ፍቅር ባዩና ባላዩ ዘር ምንም አይደለም፣ ባዶ መሬት ነው። አሳ ያለ ውሃ እንደማይኖር አዩም ካላዩ ጋር ምንም አይነት ግንኙነት አያስፈልግም። ይልቅ ብዙ አታስወራኝ። ቆይ ማን ነው እንደዚህ ትርክት የነገረ? ብዙ አታስወራኝ። አንተ ልጅ አይደለህ እንዴ? አፍ ሲከፈት የጭንቅላት ባዶነት ይታያል። አዎ አፈን ከፈትክና ባዶ ጭንቅላት እንዳለህማ እያሳየኸኝ ነው። ስለአንተ ነው ያወራሁት። ቢገባ እኔ ምንም የማላውቀው ነገር የለም። አሁን ላይ ነገርከኝ እኮ ጥግ ድረስ አስረዳኸኝ። አንተ በማይረባ ሰይጣን እያመለክ በእግዚአብሔር ስም ደግሞ ትደግዳለህ። አስመሳዮች ናችሁ እናንተ ሁላችሁ፣ እዛ ቦታ ያላችሁ ሰዎች። እግዚአብሔርን ነው የምናመልከው፣ ግን እንትን የምትሉለት አንዴ። በዘራችን የደረሰውስ ነገር ምንድን ነው የደረሰብህ? መኪኖቻችን ተቃጠሉ፣ እርሻ ቦታዎቻችን ተቃጠሉ። እሳቱ መነሻው ከየት ነው? የልጁ አባት ወንድማችን እንኳን ታሞ ተኝቷል። ማንቀሳቀሰው እሱ ማን ዞር ብሎ አየው? ማንም ያየው የለም። መድኃኒቱ እንኳን አልታወቀም። በሽታው ምን ይሁን ምን አልታወቀም። ሐኪም ቤት ይመላለሳል፣ ጠበል ይሄዳል። አንድም መፍትሄ ግን የለው። ለምንድን ነው ይኸውልህ? የተረገመ ዘር ስራ መጣ። ያ ልጅ ቢሞት ሰላም ይሁን። ካለመንከኝ ልጁን ግደልና ሰላሙን አረጋግጥ። ሰላሙ ለእናንተ ነው፣ ለራሱም ሰላም ነው። ለማን ያዩ ዘር አይደለም? ከበሽታውም ይድናል። ስለምታመልኩት ጠንቋይስ ትነግሩኛላችሁ? ይሄ መተት ምናምን ምንድን ነው የሚባለው? ይሄ አውሊያ ምናምን የምትሉት ነገርስ ምንድን ነው? እሱ ቤታቸውስ መንፈስ ገብቷል። የገባውን መንፈስ የራሳችሁ መንፈስ ነው። እኛ መንፈስ ሳይሆን የተወለደው ልጅ መንፈስ። ዝም በል እባክህ። ይልቅ አንድ ነገር እንገር፣ አንተም መንግስተ ሰማያትን መውረስ የምትፈልግ ከሆነ ልጁን ግደለው። እግዚአብሔር ይስጥልኝ፣ አብሮ ይስጥል። ብትችል ተቀበለህ ስጥል። ይረዳ ሰይጣን ምን ይመስላል? አንተ ልጅ አይደለህ? ማን ነው እንደዚህ ነገር አእምሮ ነው የሞላው? ልጅ የሚባል ነገር የለም በእኛ። ኧረ ሁሉም አዋቂ ነው። አንተ የማታውቀው ጠንቅቄ የማውቀው ብዙ ነገር አለ። እውነት ነው የጌታ ሰው። አዎ ነገርከኝ እኮ ልክ ልኬን እየነገርከኝ አይደል? አሁን አነሰብህ? አትይ ሰውዬ ከየት ነው የመጣው? እባክህ። ስለዚህ አሁን ያንተ ዓላማ የነበረው ህፃኑን መግደል ነው አይደል? እና እኔ ምን አግብቶኝ ነው የምትከተለኝ? እንግዲህ ከስር ከስር እየተከታተልክ አንተ ነህ ልጁን የምታድነው። ስለዚህ ማዋለድ ሳያንስ እየተከታተልክ አድነው ልጁ። እንግዲህ ቅድሚያ ላንተ እንዘጋጃለን ማለት ነው ከእንግዲህ ወዲህ። እኔ ልታጠፉኝ? አይዞህ እኔ አልገለህም። ምን የማያስከኝ እኮ ከዚህ በኋላ ልጁን ምንም ማድረግ ስለማልችል ለኔ የሚላክልኛል፣ አሊያም ደግሞ ራሴን አጠፋለሁ። ከፈራሁኝ ግን ለኔ የሚላክ። አንተም ገነት ልትገባ ነው? አዎ ራስን አጥፍተህ። እንደዛ ነው። የትኛው ጽሑፍ ላይ ነው እባክህ ራሳችሁን አጥፉና ገነት ግቡ የሚለው? ክርስቲያኑ ይብላኛል። የአባቶቻችን ታሪክ ግልጹን ይናገራል። ታሪክ ነው እንጂ የተጻፈ ነገር የላችሁም። ታሪክ በሁለት ይከፈላል፣ የተጻፈና ያልተጻፈ ተብሎ። የኛ ታሪክ ደግሞ ካልተጻፉት መካከል ረጅሙ ታሪክ ነው።
ዝም ብላችሁ ነው የነገሯችሁን እያመናችሁ የምትመጡ? መቼም እያወራን አንመጣም። ዝም ብዬንም የተከተልኩ ይልቅ የምታረገውን አድርገኝ። ፖሊስ የምታራ ከሆነ ጥራና ስጠኝ። ፖሊስ እሰጥሃለሁ። የዚህን ያህል አንተም ትንሽ ትቀምሳለህ። ምንድን ነው የምቀምሰው? እንዳትነካኝ ተነጋግረን ነበር አይደል? እንግዲህ ውድ ተመልካቾቼ እንዳያችሁት ነው። እነዚህ ሰዎች ሀሳባቸው ይሄንን ህፃን ማጥፋት ነው። ስለዚህ ከትዝታ ጋር ልነጋገርና ቤት መቀየር ካለባት ለጊዜው ቤት እንድትቀይር ለማድረግ እሞክራለሁ። እኔንም እንግዲህ መከታተላቸውን አያቆሙም። ግን እኔ ብቻዬን ስለማልንቀሳቀስ በዙሪያዬ ብዙ ሰዎች ስላሉ ያን ያህል ችግር ሊያደርሱ አይችሉም። ሁሌም ካሜራማኔ ከጎኔ ነው። ከዛ ውጭ ደግሞ ከጀርባ ሰዎችም አሉ። ለተወሰነ ጊዜ ግን ትዝታን ከዚህ አካባቢ እንድትርቅ እንሞክራለን። እንዳያችሁት ነው። እሷም ገገመች። ቤቴን አለቅም ምናምን እያለች ነው። ትንሽ ግራ ያጋባል። ሁኔታው በሙሉ ግራ ነው የሚያጋባውና ይሄንን ኬዝ ልቶ ሁሉ እነሱ አሁን ጓደኞቼ ተው ምን አደከመ ይሄን ያህል እነሱ እንደዚህ የማይስማሙ ከሆነ እያሉኝ ነው። እኔ ግን ደግሞ መተው መፍትሄ ነው ብዬም ስላላመንኩ ነውና ምን ትሉኛላችሁ እናንተስ? እኔም ግራ ያጋብቶኛል። ምክንያቱም ሁኔታው ካሰብኩት በላይ ስር የሰደደና የሚያስፈራ ነገር አለው። ዛሬ ያያችሁት ሰው እንደዛ አይነት ሰው ሌላም እንደሚመጣ ነው የነገረኝ። ሁሉንም ወደ ጣቢያው ወስጃቸዋለሁ። እስካሁን ድረስ እሱ እንዳለው ራሳቸውን የማጥፋት ወይም ራሳቸውን ለመግደል የሞከሩት ነገር የለም። ግን ተልኮላቸዋል ምናምን ያለኝ ነገር አለ። ምን እንደሆነ እሱ የሚጣራ ነገር ይሆናል። ሞተን ገነት እንገባለን የሚለውም ነገር አልገባኝም። ዞሮ እስኪ ኮሜንት ላይ እናንተም ሀሳባችሁን አስቀምጡ። ይሄ ኬዝ ትንሽ ካሰብኩት በላይ ውስብስብ ነው። ትዝታም እኔን ከመተባበር ይልቅ ሞር ፍቅሯን ማስቀደምና የሆነ ነገር ለማድረግ እየሞከረች ነው ያለችው። እኔ እያሰብኩት ምንድነው አሁን ላይ ህፃኑን መቀበል መረከብና ከዛ በኋላ ከህፃኑ ጋር የተወሰነ ጊዜ ማሳለፍ፣ እነሱ ግን እንደፈለጉ እንዲሆኑ ጉዳዩን እንዲይዙት፣ ህፃኑ ግን ቢያንስ ሴፍቲ የሆነ ቦታ የተረጋጋ ቦታ ላይ እሱን ለማስቀመጥ እንሞክራለን። ለማንኛውም አብራችሁን ስለነበራችሁ ስለምትከታተሉን ከጎናችን ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ስለምትሰጡን በጣም እናመሰግናለን። አዲሱን ቻናሌን ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ። ቴንኪው ሞኔታይዝ አስደረጋችሁልኛል። በሁለት ቀን ውስጥ ነው እንግዲህ በእናንተ ገዛ አዲሱ ቻናሌ ሞኔታይዝ የሆነው። ቴንኪው ይሄንን ለማለት ፈልጋለሁ። አብራችሁኝ ስለነበራችሁ ሁሌም ከጎኔ ስለምትሆኑ ሰብስክራይብ እያደረጋችሁ ቤተሰብ ስለሆናችሁ ሀሳብ አስተያየታችሁንም ሁሌ ስለምትሰጡኝ ከጎኔ እንዳላችሁ እንዲሰማኝ ስለምታደርጉልኝ በጣም አመሰግናለሁ። ሱፐር ስቲከር እያላካችሁ ለምታበረታቱን ቤተሰቦቼ ደግሞ በጣም አመሰግናለሁ። በቀጣይ እንግዲህ ሌላ አዲስ ነገር ካለ የማሳውቃችሁ ይሆናል። ዛሬ እዚህ ላይ ያብቃኝ። እረፍት ማድረግ ሳይኖርብኝ አይቀርም። ቴንኪው። ሰላም ቆዩልኝ።